ወራትን ያስቆጠረው የኢራን አሜሪካና እስራኤል ጦርነት አሁንም ቀጥሏል። ይህንን ጦርነት በተመለከተ ከትላንት በስቲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለዓለም ሕዝብ በቴሌቪዥን ባደረጉት ንግግር በሚቀጥሉት 2 ወይም 3 ሳምንታት ውስጥ ኢራን ላይ እጅግ ኃይለኛ ጥቃት በመፈጸም የጀመሩትን ተግባር እጅግ በጣም በፍጥነት እንደሚያጠናቅቁ አስታውቀዋል። ትራምፕ የአሜሪካ ጦር በኢራን ጦርነት ሊያሳካ የፈለጋቸው ስትራቴጂካዊ ግቦችን ሊጠናቀቁ መቃረባቸውንና የኢራን ባህር ኃይል የድሮንና የሚሳኤል ጦር ተደምስሰዋል ብለዋል። ይህ ዜና አሜሪካ ወደ መጨረሻው ድል መቃረቧን የሚገልጽ ቢመስልም የሴራ ተንታኞች ግን የዚህ የጊዜ ገደብ ትርጉም በሌላ መልኩ ይረዱታል። ይህንን የትራምፕን ንግግር በጥልቀት ስንመረምረው የ2 ወይም 3 ሳምንታት የጊዜ ገደብ በአጋጣሚ የተመረጠ ሳይሆን ከዓለም አቀፍ የገንዘብ ገበያ ሽግግርና ከአዲሱ ዓለም አቀፍ ስርዓት ምስረታ ጋር የተያያዘ መሆኑን የሴራ ተንታኞች እየተከራከሩ ይገኛሉ። ፕሬዝዳንቱ ስትራቴጂካዊ ግቦቻችን ተሳክተዋል ማለታቸው ጦርነቱ ዓላማው ኢራንን ማጥፋት ብቻ ሳይሆን የቀጠናውን የኃይል ሚዛን ለዘላለም ለመቀየርና አዲስ የቁጥጥር ስርዓት ለመዘርጋት የተወጠነ መሆኑን ያሳያል። ይህ ንግግር ለኢራን አመራሮች የተሰጠ የመጨረሻ የቼክ ማት ምልክት ሊሆን ይችላል። ሌላኛው የተሰማው መረጃ ደግሞ ትራምፕ የኢራንን ነዳጅ ላለመምታት መወሰናቸውንና ምክንያቱም የመትረፍ ወይም መልሶ የመገንባት ትንሽም እንኳን እድል አይሰጣቸውም የሚል እንደሆነ ገልጸዋል። ይህ የሚጣረስ መረጃ ብዙዎችን አስገርሟል። ይሁን እንጂ ስምምነት ላይ ካልተደረሰ እያንዳንዱን የኤሌክትሪክ ኃይል ማመንጫ እንደሚመቱም ዝተዋል። ይህ ዜና አሜሪካ ኢራንን ወደ ጨለማ ዘመን ለመመለስና ህዝቡን ለመቅጣት መወሰኗን ያሳያል። የነዳጅ መሰረተ ልማቱን አለመምታት ግን በስተጀርባ ሌላ ትልቅ ሚስጥር እንዳለው ይገመታል። የዚህ እርምጃ የሴራ ትንታኔ የሚያመላክተው የነዳጅ መሰረተ ልማቱን አለመምታት ለኢራን ታዝኖ ሳይሆን የዓለም የነዳጅ ዋጋ በድንገት ናርቶ የምዕራባውያን ኢኮኖሚ እንዳይፈርስ ለማድረግ የታለመ ስልት መሆኑን ነው። ነገር ግን የኤሌክትሪክ ኃይል ማመንጫዎችን መምታት ማለት ሀገሪቱን ሙሉ በሙሉ ሽባ በማድረግ የመገናኛና የመከላከያ ስርዓቷን ማውደም ነው። ይህ ደግሞ በኢራን ውስጥ ሰፊ የህዝባዊ አመጽ እንዲቀሰቀስና መንግስቱ ከውስጥ እንዲፈርስ ለማድረግ የታቀደ ድብቅ አጀንዳ አካል እንደሆነ ይታመናል። ትራምፕ በዚሁ ንግግራቸው የሆርሙዝ ወሽመጥን በተመለከተ ነዳጅ የሚረከቡ ሀገራት ማለትም ምዕራባውያን ድፍረት በማሳየት ወሳኙን መተላለፊያ ሄደው እንዲቆጣጠሩ ጠይቀዋል። ቢዘገይም ድፍረት አሳዩ፣ እንዲሁም ወደ ወሽመጡ ሄዳችሁ ያዙት ማለታቸውም ዜናውን ይበልጥ መነጋገሪያ አድርጎታል። ይህ የአሜሪካ ጥሪ ሌሎች ሀገራትን በቀጥታ ወደ ጦርነቱ እሳት ውስጥ የሚጋብዝ ሆኗል። ይህንን ዜና በሴራ ትንታኔያችን ስንመለከተው አሜሪካ የሆርሙዝ ወሽመጥን ሌሎች ሀገራት እንዲይዙት መፈለጓ ኃላፊነቱንና የሚመጣውን ዓለም አቀፍ ውግዘት ከሌሎች ጋር ለመጋራት የታለመ ስልት መሆኑን ያሳያል። ትራምፕ አሜሪካን ከኔቶ የማስወጣት ሐሳብ እያላቸው አሁን ላይ አጋሮቻቸውን ወደ ጦርነት እንዲገቡ መገፋፋታቸው አሮጌውን ወታደራዊ ጥምረት አፍርሶ አዲስና ለአሜሪካ ፍላጎት ብቻ ታማኝ የሆነ የቀጠናዊ ፖሊሲ ኃይል ለመፍጠር የታሰበ ድብቅ እቅድ እንደሆነ ይገመታል። ወራትን ያስቆጠረው ይህ ጦርነት የሚቆምበት መንገድን በተመለከተ የሚቃረኑ መረጃዎች መውጣታቸውንም ቀጥለዋል። ትራምፕ ኢራን ድርድር ለማድረግ ጥያቄ ማቅረቧን ቢገልጹም የኢራን የውጭ ጉዳይ ሚኒስተር ግን ይህንን ሐሰትና መሰረተ ቢስ ሲል አጣጥሎታል። ሮይተርስ እንደዘገበው አሜሪካና እስራኤል እያካሄዱት ባለው በዚህ ጥቃት ኢራን ከባድ ውድመት ቢደርስባትም የአጸፋ ጥቃቷ በመካከለኛው ምስራቅ ሀገር ውስጥ ከባድ ፍርሃትን አስፍኗል። የሆርሙዝ ወሽመጥ መዘጋቱ ደግሞ በዓለም አቀፍ ደረጃ የነዳጅን እጥረትና የዋጋ ንረትን አስከትሏል። የዚህ መረጃ የሴራ ትንታኔ የሚጠቁመው የድርድር ወሬና የኢራን እምቢተኝነት ሆን ተብሎ የሚነዙ የፕሮፓጋንዳ ስራዎች መሆናቸውን ነው። አሜሪካ ጦርነቱን የጀመረችው ኢራን ወሽመጡን እንድትዘጋው በማስገደድ በዚህ ሰበብ የቀጠናውን የባህር መስመር በቁጥጥር ስር ለመዋል እንዲመቻት ነው። የነዳጅ ዋጋ ንረት ደግሞ ዓለም አቀፍ የፋይናንስ ተቋማት አዲስ የኢኮኖሚ ቁጥጥር ስርዓትና ዲጂታል ገንዘብ እንዲዘረጉ ሰበብ እየሆናቸው መሆኑን የሴራ ተንታኞች ይገልጻሉ። በተጨማሪም የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ በአሸማጋዮች በኩል ከኢራን ጋር ንግግር እያደረጉ መሆናቸውንና የሆርሙዝ ወሽመጥ መከፈት ላይ ኢራን የአሜሪካን ቅድመ ሁኔታ እንድትቀበል በሚስጥር መልእክት እንደተላለፈላት ሮይተርስ ዘግቧል። አክሲዮስ የተባለ የዜና ድረገጽ ደግሞ ተኩስ ለማቆም በምላሹ ወሽመጡን ለማስከፈት ንግግር እየተካሄደ መሆኑን ገልጿል። ይሁን እንጂ ኢራን ዘላቂ ጦርነት ለማቆም ዋስትናና ሌሎች ጥብቅ
ቅድመ ሁኔታዎችን አስቀምጣለች። ይህ በዴጂ ቫንስ በኩል የሚከናወነው ድብቅ ዲፕሎማሲ ጦርነቱ በሚዲያ ከሚነገረው በላይ በጠረጴዛ ስር የሚሰሩ ብዙ ነገሮች እንዳሉ ያሳያል። የሴራ ትንታኔዎች እንደሚያሳዩት ቫንስ ለአዲሱ የአሜሪካ ፖለቲካዊ መስመር መሐንዲስ በመሆን ኢራንን ወደ ታዛዥነት ለመለወጥና አዲሱን የመካከለኛው ምስራቅ ካርታ ለመሳል እየሞከሩ ነው። ኢራን ዘላቂ ዋስትና መፈለጓ ደግሞ የምዕራባውያንን ያገዛዝ ለውጥ እቅድ ስለምታውቅ ህልውናዋን ለማቆየት የምታደርገው የመጨረሻ ትግል መሆኑን ያሳያል። ሌላው አስደንጋጭ ዜና ደግሞ በኢራን ዋና ከተማ ቴሄራን ውስጥ በትላንትናው ዕለት የሩሲያ ኦርቶዶክስ ቤተክርስቲያን ህንጻ ላይ ጥቃት መድረሱ ነው። የሩሲያ ኤምባሲ እንዳስታወቀው የቅዱስ ኒኮላስ ካቴድራል የእንግዶች ማረፊያና ዋና ህንጻ በሁለት ጥቃቶች ጉዳት ደርሶበታል። ጥቃቱ የተፈጸመው ለክርስቲያኖች ትልቅ በዓል የሆነው የትንሣኤ በዓል እየተቃረበበት ባለበት ወቅት መሆኑ ኤምባሲው የአሜሪካና የእስራኤል ወታደራዊ ጀብደኝነት በኢራን የሚገኙ የኦርቶዶክስ እምነት ተከታዮችን የመሰብሰቢያ ቦታ አሳጥቷቸዋል ሲል እንዲወቅስ አድርጎታል። ይህ በቤተ ክርስቲያን ላይ የደረሰው ጥቃት ወራትን ያስቆጠረው ጦርነት ወደ ሃይማኖታዊ ግጭት እንዲያመራ ሆን ተብሎ የተቀነባበረ ፎልስ ፍላግ ኦፕሬሽን ሊሆን እንደሚችል የሴራ ተንታኞች ይገምታሉ። ሩሲያን በቀጥታ ወደ ጦርነቱ ለማስገባት ወይም በኢራንና በሩሲያ መካከል ያለውን ግንኙነት ለማሻከር የታቀደ ድርጊት ሊሆን ይችላል። ሃይማኖታዊና ባህላዊ ቅርሶችን ኢላማ ማድረግ ማለት ጦርነቱን ወደ ስልጣኔዎች ግጭት በመለወጥ የዓለምን ትኩረት ወደ ሃይማኖታዊ ፍጥጫ ለመቀየር የታለመም ስልት ይመስላል። በተመሳሳይ የዩናይትድ ኪንግደም የውጭ ጉዳይ ሚኒስትር ዮቪት ኩፐር የሆርሙዝ ወሽመጥን ለማስከፈት ከ40 በላይ ሀገራት የተባበረ እርምጃ ለመውሰድ መዘጋጀታቸውን አስታውቀዋል። ሚኒስትሯ ኢራን የዓለም ምጣኔ ሀብትን ለማገት ወሽመጡን በግዴለሽነት ዘግታለች ሲሉ ወቅሰዋል። ይህ እርምጃ በዩኬ ነዳጅ፣ በአፍሪካ ማዳበሪያና በእስያ ጋዝ ዋጋ ላይ ጫና መፍጠሩን ገልጸዋል። የተባበሩት መንግስታት ደግሞ እስከ 2000 የሚደርሱ መርከቦች በፋርስ ባህረ ሰላጤ ላይ ተዘግቶባቸው መቆየታቸውን አረጋግጠዋል። ይህ የ40 ሀገራት ጥምረት ምስረታ ትልቁ የሴራ ሚስጥር በኢራን ላይ ህጋዊ የሚመስል ዓለም አቀፍ የጥፋት እርምጃ ለመውሰድ መሰናዶ መሆኑን የሴራ ተንታኞች ይገልጻሉ። ዩቬት ኩፐር ጦርነቱን ከምግብና ከኤነርጂ ዋስትና ጋር ማያያዛቸው ህዝቡ በኢራን ላይ ጥላቻ እንዲያድርበትና ለሚወሰደው ወታደራዊ እርምጃ ድጋፍ እንዲሰጥ ለማድረግም ይመስላል የሚሉም አንዳንድ ተንታኞች አሉ። ይህ የተባበረ እርምጃ የሚለው ቃል ከኢኮኖሚ ማዕቀብ አልፎ ወደ ቀጥተኛ ወታደራዊ ወረራ ሊያመራ የሚችልና ለአዲሱ የዓለም ኃይል ሚዛን መሰረት የሚጥል ነው። ከወደ ኢራን የተሰማው ሌላኛው መረጃ ደግሞ 7 ሚሊዮን ኢራናውያን አገራቸውን ለመከላከል በፈቃደኝነት ለወታደራዊ አገልግሎት መሰለፋቸውን የኢራን ፓርላማ አፈ ጉባኤ መሐመድ ባጋሂር ባፍ መናገራቸው ነው። አፈጉባኤው መላውን ኢራናውያንን የምትገጥሙት በማለት አሜሪካና እስራኤልን ሞክሩት ሲሉ ተገዳድረዋል። ይህ ዜና ኢራን ለሞት ሽረት ትግል መዘጋጀቷንና ህዝቡን እስከ መጨረሻው ማስታጠቋን ያሳያል። የዚህ ሰፊ የህዝብ ንቅናቄ የሴራ ትንታኔ የሚያሳየው ኢራን ጦርነቱን ወደ ህዝብ ጦርነት በመቀየር አሜሪካ በቴክኖሎጂ ልታሸንፈው የማትችለውን ምስቅልቅል ለመፍጠር ማቀዷን ነው። 7 ሚሊዮን ህዝብ ማስታጠቅ ማለት በቀጠናው ላይ የረጅም ጊዜ የሽምቅ ውጊያና አለመረጋጋት እንዲኖር ማድረግ ነው። ጋሊባፍ አሜሪካ ቀጣዩ የኢራን መሪ ሊሆኑ ይችላሉ ብላ በመጠረጠራቸው ሰው መነገሩ ደግሞ የኢራን መንግስት ውስጣዊ ጥንካሬውንና አንድነቱን ለጠላቶቹ ለማሳየት የተጠቀመበት ስልታዊ መልእክት እንደሆነም ይታመናል። በተጨማሪም የኢራን ጦር አዛዥ ሜጀር ጀነራል አሚር ሃታሚ ሰራዊቱ ለማንኛውም የጠላት ጥቃት ዝግጁ እንዲሆንና አስፈላጊውን እርምጃ እንዲወስድ አዘዋል። ይህ በእንዲህ እንዳለ በኢራን ላይ የሚፈጸሙ ጥቃቶች ዛሬም የቀጠሉ ሲሆን ከቴሄራን በስተጀርባ የምትገኘው ካራጅ ከተማ ክፉኛ መመታቷንና በከተማዋ የሚገኘው ቁልፍ ድልድይም ኢላማ መደረጉን ምንጮች ዘግበዋል። ይህ ጥቃት በከተማዋ እንቅስቃሴ ላይ ከፍተኛ መስተጓጎል ፈጥሯል። የካራጅ ከተማና የድልድዩ መመታት አሜሪካና እስራኤል የኢራንን የውስጥ ትራንስፖርትና ግንኙነት ሽባ በማድረግ ህዝቡና ጦሩ እንዳይንቀሳቀስ ለማድረግ ማቀዳቸውን ነው። ድልድዮችን መምታት ማለት ሀገሪቱን ወደ ትናንሽ ደሴቶች በመከፋፈል ማዕከላዊ አስተዳደሩን ማዳከም ነው። ካራጅ የስትራቴጂክ ቦታ በመሆኗ እሷን መምታት የኢራንን የውስጥ የመከላከል አቅም ለመበታተን የታለመ የቀዶ ጥገና መሰል ጥቃት ነው። በተቃራኒው ደግሞ ሳውዲ አረቢያና የተባበሩት አረብ ኤምሬቶች ኢራን ሚሳኤሎቿና ድሮኖቿን ወደ ግዛቶቻቸው ማስወንጨፏን ቀጥላለች ሲሉ ከሰዋል። ይህ ዜና ወራትን ያስቆጠረው ጦርነት ወደ ጎረቤት ሀገራት እየተስፋፋ መሆኑን ኢራንም አብረን እንጠፋለን የሚል መልእክት እያስተላለፈች መሆኑን ያሳያል።
እነዚህ ሀገራት የአሜሪካና የእስራኤል አጋር በመሆናቸው የኢራን ቀጥተኛ ኢላማ መሆናቸው አልቀረም። የዚህ ክልላዊ ጥቃት የሴራ ትንታኔ የሚያሳየው ኢራን አረብ ሀገራትን በመምታት አሜሪካ ላይ ጫና ለመፍጠር መሞከሯን ነው። ሳዑዲና ኤምሬቶች ከተመቱ የዓለም የነዳጅ ገበያ ሙሉ በሙሉ ይቆማል። ይህ ደግሞ አሜሪካና ጦርነቱን አቁሚ የሚል ግፊት ከአውሮፓና ከእስያ ሀገራት እንዲመጣባት ለማድረግ የታሰበ ነው። ይሁን እንጂ ይህ እርምጃ አረብ ሀገራትን ይበልጥ ወደ እስራኤልና አሜሪካ ወታደራዊ ጥምረት እንዲጠቁ በማድረግ ኢራን የፈራችውን የአረብ እስራኤል ግንባር እያጠናከረባት ይገኛል። ትራምፕ በሁለት ሳምንታት ውስጥ ጦርነቱን ጨርሳለሁ ማለታቸው ምናልባትም በሚስጥር የተያዘ አዲስ የጦር መሳሪያ ሊጠቀሙ እንደሚችሉ ጥርጣሬ ፈጥሯል። የኢራን 7 ሚሊዮን ጦር በአሜሪካ ድሮኖችና ከፍተኛ ቴክኖሎጂ ፊት ምን ያህል ሊቆም ይችላል የሚለው የብዙዎች ጥያቄ ነው። የትራምፕ ንግግር በኢራን አመራሮች ላይ የስነ ልቦና ሽብር ለመፍጠር የታቀደ የሚዲያ ጦርነት አካል እንደሆነም ይታመናል። በኢራን ውስጥ ያለው የሩሲያ ኦርቶዶክስ ቤተክርስቲያን መመታት ደግሞ በሩሲያና በአሜሪካ መካከል ያለውን ውጥረት ወደ ከፍተኛ ደረጃ ያሸጋግረዋል። ፑቲን ለዚህ ድርጊት የሚሰጡት ምላሽ ጦርነቱ ወደ ሶስተኛው ዓለም ጦርነት እንዲሸጋገር ሊያደርገው ይችላል። የሴራ ተንታኞች እንደሚሉት ቤተክርስቲያንን መምታት ሩሲያ በኢራን ላይ ያላትን ድጋፍ እንድታቆም ለማስፈራራት የተደረገ ድርጊት ሊሆን ይችላል። ወራትን ያስቆጠረው ይህ የመካከለኛው ምስራቅ ጦርነት በታሪክ ታይቶ የማይታወቅ የሴራ መረብ ውጤት ነው። ትራምፕ በጣም በአጭር ጊዜ ውስጥ እንመታቸዋለን ማለታቸው ደግሞ ጦርነቱ ወደ አደገኛ ኒውክሌር ደረጃ የመሸጋገር እድል እንዳለውም ይጠቁማል። በኢራን ሰማይ ላይ የሚታዩት የሚሳኤል ብልጭልጭቶች የድሮ ዓለም መፍረስና የአዲሱ ዓለም መወለድ ምክንያቶች ይመስላሉ። የሆርሙዝ ወሽመጥ መዘጋት የዓለምን ምጣኔ ሀብት እንዲሁም የነዳጅ ፍሰት በእጅጉ አስተጋግሏል። ሰዎች በረሃብና በነዳጅ እጥረት ሲቸገሩ መንግስታት አዲስ የቁጥጥር ስልቶችን እንዲዘረጉ ይገደዳሉ። የኢራን ጦርነት ለዚህ ዓለም አቀፍ የኢኮኖሚ ለውጥ እንደ ማፋጠኛ የተጠቀሙበት መሆኑንም ብዙ ምልክቶች ያሳያሉ። የ7 ሚሊዮን ኢራናውያን ታጥቆ መነሳት ደግሞ ጦርነቱ በመንግስት መካከል ብቻ ሳይሆን በህዝቦች መካከል ወደሆነ ጥላቻ እንዲቀየር እያደረገው ነው። ይህ ደግሞ በቀጠናው ላይ ለትውልድ የሚተርፍ ጠባሳ ሊጥል ይችላል። እንዲህ ያለው ሰፊ የሰው ኃይል መሰለፍ ለወደፊቱ ዓለም አቀፍ ፖሊሲ ኃይል ምስረታ እንደ ትልቅ ሰበብ ጥቅም ላይ ይውላል። በሚቀጥሉት 2 ሳምንታት ውስጥ በሚካሄደው ወይም በሚጠበቀው ኃይለኛ ጥቃት ኢራን ምን እንደሚገጥማት ዓለም በከፍተኛ ስጋት እየተጠባበቀች ነው። 7 ሚሊዮኑ የኢራን ፈቃደኛ ወታደሮች ከአሜሪካው ኃይል ጦር ጋር የሚያደርጉት ፍጥጫ የመካከለኛው ምስራቅ ዕጣ ፈንታ ብቻ ሳይሆን የዓለምን የታሪክ አቅጣጫ የሚቀይር ይሆናል። የትራምፕ ማስጠንቀቂያና የኢራን እምቢተኝነት የሰው ልጅን ወደማይታወቅ አደጋ እየመሩት ነው። እኛም ይህንን ወቅታዊ ዜናና ጥልቅ የሴራ ትንታኔ ወደ እናንተ ያደረስነው ለወቅታዊ ዜናዎች ያላችሁን ፍቅር በመገንዘብ ነው። ወራትን ያስቆጠሩት እነዚህ ክስተቶች የዓለምን የኃይል ሚዛን ለዘላለም የሚቀይሩ ናቸው። በቀጣይ ሳምንታት ምን እንደሚከሰት አብረን የምናይ ይሆናል። መረጃውን ያደረስኳችሁ ጌራ ነበሩ። ስለነበረን ቆይታ እያመሰገንኩ መልካም ጊዜን ተመኘው።